ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች በመላው ዓለም የምትገኙ በቅድሚያ ሰላምታችን እናስቀድማለን። የጽናት ሚዲያ ፕሮግራም እንግዲህ አሁን ጀምረናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጋበዝን ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ሌሎችን በማዳረስ የበኩሎን ሚና እንዲወጡ በታላቅ አክብሮት እንጠይቃለን። የዛሬ ፕሮግራማችን የጽናት ሚዲያ ቤተሰቦች እንግዲህ አብይ አህመድ የፕሮፓጋንዳ ቅስቀሳውን በስፋት አጠናክሮ ቀጥሏል። በተለይ የሰራዊት ቅስቀሳ። ይሄ የሰራዊት ቅስቀሳ ሰራዊት በተለይ የአብይ አገዛዝ የውጊያ ድባብና ፍላጎቶቹ እና ዝግጅቶቹ ከየትኛውም ጊዜ በላይ አቅም አፈርጥሞ እንዳለ ለማሳየት እንግዲህ የተለያዩ መገለጫዎችን በመጠቀም የፕሮፓጋንዳ ስራ እየተሰራበት ይገኛል። በዚህም አዋሳ ላይ የልዩ ዘመቻ እዝ 65ኛ የምስረታ በዓል በሚል የተለያዩ ትርኢቶችንም በማሳየት ዲስኮርስ እያቀረቡ ነው። ይህን አስመልክቶ እንደዚሁም ከሁኔታ አንዳንድ ተገማች ከሆኑ ጉዳዮች ላይ አንዳንድ ሀሳቦች ድንገት ብንወያያቸው የተሻለ ይሆናል። ምክንያቱም ይሄ የጦርነት አሰላለፍ መልኩ እየተቀየረ እየመጣ ነው። ብዙ ሚዲያዎችም እየዘገቡት ነው። የተለያዩ ዓለም አቀፍ ተቋማትም የጦርነቱ የመጀመር እድሉ ኦልሞስት ከመቅረት ይልቅ የመጀመር እድሉ በጣም ሰፊ ነው እና ከየትኛው አካባቢና በምን ሰዓት ላይ እንደሚጀመር ባይታወቅም ጦርነቱ ግን መጀመሩ መከሰቱ የማይቀር ጉዳይ ነው የሚል አስተያየት እየተሰጠ ይገኛል። በዚህ ጉዳይ ላይ ሀገር ቤት ውስጥም ያሉ የተለያዩ ፖለቲካውን በቅርብ የሚከታተሉ ሰዎች የሚሰጡት ሀሳብ ይሄ ነው። የምታስታውሱ ከሆነ እኔ እንደው ባለፈው ጊዜ ከአንድ ዓመት በፊት ይመስለኛል ይሄ ጦርነት በእርግጥ 2018 እንደሚጀመር መጀመሩ ብቻ ሳይሆን ከምርጫ በፊትም ወደ ጦርነት ሊገባ እንደሚችል በጣም በስፋት ነው የመጣንበት። አሁንም ሰሞኑን በተከታታይ የምናቀርብላችሁ ከዚህ ጋር በተያያዘ በተለይ አብይ በጣም እያስጨነቀው ያለው አሁን ሁለት ጉዳይ ነው ብዬ አስባለሁ። አንደኛው ቅቡልነት ያለው መንግስት በቀጣይ እንዴት ይምጣ ነው። ሁለተኛው የአሰብ ወደብ እጁ ላይ ማስገባት ነው። ከቻለ ኤርትራን አንበርክኮ ወይም ደግሞ አፍርሶት አገዛዙን አፍርሶ ምስለኔ በመቀየር አብይ በቀጠናው ላይ አሸናፊ የሚሆንበት ወደብ በማምጣት የኢትዮጵያን ፖለቲካ አዲስ ትርክት የሚፈጥርበት እና የውስጡን ተቃውሞ በሙሉ ጨፍልቆ ንጉሳዊ ስርዓት የሚመሰረትበት እድል ይፈልጋል። በሌላ በኩል ደግሞ አሁን ያለው አገዛዝ ሂደቱ እያበቃ ስለሆነ አሁን ካለው ቀጠናዊና የውስጥ አጣብቂኝ የፖለቲካ ሽኩቻ አኳያ በተለይ ደግሞ የትጥቅ ትግሉም እየተጠናከረበት ስለመጣ የውስጡ ትግል ለስልጣኑ አደጋ እየሆነበት ነው። ውጫዊ ኃይሉ ደግሞ ሌሎች አካባቢዎችንም እያሰባሰበበት ቀጠናዊ መልክ እየያዘ ነው። ስለዚህ አብይ አሁን እያስጨነቀው ያለው የመጀመሪያው ጉዳይ እንዴት አድርገን ስልጣናችን ይህንን ከፊት ያለውን እናስረዝመው፣ በቀጣይ ግን ጦርነቱ እንዴት እንጨርሰው። ስለዚህ ለሁለቱም እየተዘጋጀ ነው። ልብ ብላችሁ ማየት ያለባችሁ ይሄ ነው። አሁን በአንድ በኩል የምርጫ ቅስቀሳ አለ። ትላንት መጥቼበታለሁ። ይሄ ካምፔኑ ምናምን ያው የምርጫ ዲስኮርስ እንዳለ የመድበለ ፓርቲ ስርዓት እንዳለ በተወሰነ መልኩ ዓለም አቀፉ ማህበረሰብ ማደናገሪያ ውስጥ ለመግባት የውስጥ እንቅስቃሴያቸው በተለይ የውስጥ ተቃውሞ ደካማ ነው። ምንም እንቅስቃሴ የለም። 3 ሽፍታ ነው። አብዛኛው በእኛ እጅ ላይ ነው ያለው፣ ነፃ ቀጠናው እኛ ነው የምንቆጣጠረው የሚለውን የፖለቲካ ቅስቀሳዎችን አንድ ማሳያና መምቻ አድርጎ ስለሚጠቀምበት የምርጫ ሁኔታን በጣም ይፈልገዋል። እንደምንም ብሎ ይህንን ምርጫ ማከናወን የአብይ ተቀዳሚ ተግባሩ ነው። ጦርነቱንም ለመጀመር ዝግጅት እያደረገ ነው። ሌሎችም በተመሳሳይ ዝግጅት እያደረጉ ነው። አሁን ግን የጦርነቱ መልክ ግን ከውስጣዊ የፖለቲካ ተቃርኖ የመጣ ጫፍና ጫፍ የደረሰ መጓተት የአብይ አገዛዝ በውስጥ በኩል ፖለቲካዊ ቅቡልነት የለውም። ከፍተኛ የሆነ
አገዛዙን የመጥፋት ጉዳይ ነው ያለው በየትኛው ማህበረሰብ። የመሀል ሀገሩ ህዝብ እጅግ በጣም የተጠየፈው ስርዓት ነው። እንደዚሁም ደግሞ በአማራው አካባቢ፣ በትግራይ አካባቢ፣ ኦሮሚያ ላይ በከፊል አብዛኛው የሀገሪቱ አካባቢ ላይ ተጨፍልቆ ያለ ህዝብ ነው ያለው። አብዛኛው ብልጽግና የሚባል ስርዓትን ማየትም መስማትም አይፈልግም። ስለዚህ አሁን እያሰባሰበ ያለው ቅጥረኛ ሟች ነው። ይሄ በየአካባቢው ላይ ስራ ያጣውን ወጣት እየሰበሰበ ለሞት ያሰባሰበው ነው እንጂ ብልጽግናን የሚደግፍ አይደለም። ገዢ ስለሆነ ነው፣ ሌላ አይደለም። በቴሌቪዥን መስኮት ላይ ምናምን ሲጨበጨብ፣ ስታዲየም ውስጥ ሰዎች ሲከቡት የህዝብ ድጋፍ ያለው ለማስመሰል ይፈልጋል፣ ግን አይደለም። የትኛውም አምባገነን ስልጣን ላይ እስካለ ድረስ ከስልጣን የሚገኝ ጥቅምና ገንዘብ እና የኃይል ብልጫ በመጠቀም በማስፈራራትም ሰው ያስወጣል። ይሄ ማለት ደጋፊ ነው ማለት አይደለም። ተገዶ የሚወጣ አለ፣ የእንጀራ ጉዳይ ሆኖበት የሚወጣ አለ፣ ስራ ስለሌለው የመንግስት ሰራተኛ በሙሉ ውጣ ተብሎ የሚወጣበት እድሎች አሉ። ስለዚህ ይሄ ሁሉ የወጣው ስቴዲየም ውስጥ የብልጽግና ደጋፊ ነው ማለት አይደለም። ፋክት ስለሆነ ማለት ነው። ስልጣን ላይ ስላለ አድቫንቴጅ አለው ከሌሎቹ። አሁን ትልቁ ችግር የመዋጊያ ትርክቶችን ይህ አገዛዝ ከየትኛውም ጊዜ በላይ እንደተቸገረ ከዚህ በፊት በተደጋጋሚ ጊዜ ገልጸነዋል። አብይ አህመድ ወደ ጦርነት ሊገባል ብለን ስንደመድም ከዚህ በፊት ወደ ጦርነት ሊገባ የሚችለው ከስልጣን ጥቅም፣ ከውስጥ ግጭት እና ከተለያዩ የኃይል አሰላለፎች የመጣ አጠቃላይ ትርክቶችን ውጫዊ ለማድረግ ይፈልጋል ስንል በምን ትርክት፣ በየትኛው አጀንዳ፣ በየትኛው የመዋጊያ ኮዝ የሚለው በጣም አጨቃጫቂ ነበር። አንዱ የወደብ ጉዳይ ነው። የወደብ ጉዳይ አመጣ። የወደብ ጉዳይ አሁን የውሃ ሽታው ነው። ይሄ ሰውዬ ጦርነት ፈላጊና ጠማቂ ነው። ሆም ብሎ ግጭት ካለኮስኩ የሚል አንዴ ሶማሌላንድ፣ አንዴ ሀሳብ ላይ፣ አንዴ ሱዳን እየገባ የሚያበጣብጥ የቀጠናው አሸባሪ እንደሆነ አሁን እኛ ሳንሆን የምንመሰክረው ይሄን ሰው በቅርብ የሚከታተሉ ዓለም አቀፍ ተቋማትም እየመሰከሩ። ስለዚህ ይሄ አገዛዝ የመጨረሻ የመዋጊያ ኮዝ እና ፖለቲካዊ ክሽፈት እየደረሰበት ሲመጣ በሌሎቹ አካባቢ ላይ ምን ተፈጠረ? የከበባ እና ሉዓላዊ አገር የማፍረስ ጉዳይ አድርገው እንዲሰማቸው ስላደረገ ከየትኛውም ጊዜ በላይ እነሱም ተዘጋጅተው እየጠበቁት ይገኛል። አሁን ችግር የተፈጠረው የጽናት ሚዲያ የዛሬ የትንተና አድማሱ ወይም ደግሞ እኔ ያየሁበትን መንገድ ለማሳየት የምፈልገው እዚህ ጋር ነው። ስለዚህ እነዚህ አሁን ስጋት፣ ይሄ የአብይ የፕሮፓጋንዳ ሁኔታ በከፍተኛ ደረጃ ስጋት ያደረባቸው በተለይ የሻዕቢያ ኃይሎች የኤርትራን ሉዓላዊነት በመጋፋት እንደ ሀገር እንዳንቀጥል ሊያፈርሰን ነው፣ ስለዚህ ይሄ ከፍተኛ ስጋት ደቅኖብናል ብሎ ሲያስቡ ያለ የሌለ ብሔራዊ ቁጭት ሁሉ ተጠቅመው ይሄንን ስርዓት ለመፋለም ከፍተኛ ዝግጅትና የሰራዊት ማስጠጋት እያደረጉ ነው። በኮዝ ደረጃ ካየነው በመዋጊያ ኮዝ ካየነው ከብልጽግና ኮዝ የተሻለ፣ ከብልጽግና ሰራዊት የተሻለ፣ ከብልጽግና ሰራዊት የመዋጊያ አጀንዳ የተሻለ በዚህኛው በኩል በተለይ ደግሞ በኤርትራ በኩል ያሉ ኃይሎች በጣም ትልቅ አጀንዳ አግኝተዋል። ለምን? ሉዓላዊ ግዛታችንን ሊያፈርሰው ነው። ብሔራዊ አንድነታችንን ሊበትነው ነው። ስለዚህ ሉዓላዊ ግዛታችንን በኃይል ለመውረር የመጣ ኃይል ነው የሚለው በጣም ብሔራዊ ቁጭት እንዲሰማው የሚያደርግ ነው ሰራዊቱ። ስለዚህ የበለጠ አጥፍቶ ጠፊ ለመሆንና የህልውና የሰርቫይቫል ጉዳይ አድርጎ ለመታገል ከብልጽግና ሰራዊት የሻዕቢያ ሰራዊት በጣም አደገኛ ኮዝ ሰጥቶታል። ማን የሰጠው? አብይ። እጨብጣቸዋለሁ፣ አንድ ቀን አይፈጅብንም ምናምን የሚለው ዲስኮርስ በአጠቃላይ እንደ ህዝብ ከፍተኛ የሆነ ሻዕቢያን የሚጠላው ተቃዋሚ ሁሉ አሁን ደጋፊ ሆኖ እንዲመጣ አድርጓል። ይሄ ባለበት ሁኔታ አብይ ደግሞ በውስጥ በኩል ያለው ከፍተኛ የሆነ የጥይት የፖለቲካ ጩኸት ጠርዝና ጠርዝ ያለ የፖለቲካ መካረር ውስጥ ገብቷል። መፈታት በማይችልበት መልኩ ማለት ነው። እንደውም ብሔረሰባዊ ግጭት ሁሉ ለመፍጠር
የፖለቲካ ናሬቲቭ እያመጣ እንደሆነ ወለጋ ላይ የቀሰቀሰው ማሳያ ተከባሃል፣ መጡብህ፣ እድሎችን ሊወስዱ ነው፣ ተዘጋጅ፣ ቢላ ይዘዋል ምናምን የሚለው ብሔረሰባዊ ሁሉ ከተሸነፍኩኝ መልኩን እቀይረዋለሁ የሚል ፖለቲካዊ ናሬቲቭ አስቀምጦ በዛ አውድም እየቀሰቀሰ ነው ያለው። ስለዚህ ስንት ቅስቀሳ ነው የሚቀሰቅሰው? አዋሳ ሲሄድ የኢትዮጵያ ከፍታ ኢትዮጵያ ወደ ብልጽግናችን ይላል። ወለጋ ሲሄድ ልትከበብ ነው፣ ተዘጋጅ፣ እድል ሊቀማ ነው ይላል። ባሌ ሲገባ ኦሮሞ እንዳተኛ ይላል። ጅማ ሲገባ ተረኛው ንጉሱ የበሻሻው እያለ የጅማን ንጉሱ ከጅማ እንደመጣ አድርጎ ይቀሰቅሳል። አዲስ አበባ ሲመጣ የኮሪደር ልማት ልማታችን ይላል። በየቦታው የተለያየ ካራክተር ነው የሚጠቀመው። ለውጊያ ህዝቡን ሲያዘጋጅ አይ የአሰብ ትርክት የአሰብ ይገባናል፣ እኔ አሰብን የማስበው ከበፊት ጀምሮ ነው ይላል። ከሚሴ ሲገባ ደግሞ እናንተን የማስባችሁ እኮ ልጅ እያለው ነው፣ አሁን ጊዜ እናንተ ነው የሚል ቅስቀሳ ነው የሚቀሰቅሰው። አማራ ክልል ላይ ካያችሁ ወሎን ከሚሴን ምናምን እየነጠለ ሃይማኖታዊ ብሔረሰባዊ ቅስቀሳ ነው የሚቀሰቅሰው። ወለጋ ሲመጣ እድሎችን ልትቀማ ነው፣ ተረኛ አንተነ፣ መንግስት አንተነ ይላል። እንደዚህ አይነት የማወናበጃ እንትን ነው። የቋሚ የሆነ የጋራ መታገያ ኮዝም የለውም፣ ማደናገሪያ ኮዝ ብቻ ነው ያለው። እኔ ስልጣን ካጣው ደግሞ አባላችኋለሁ የሚል የፖለቲካ አውድ ውስጥ ነው ያለው ይሄ ሰው። እኔ አሁን ከዚህ ነጥቦች እየተነሳው በተለይ ይሄ ጦርነት የማይቀር ከሆነ አብይ በዚህ ጦርነት ውስጥ ቅድም እንዳልኳችሁ አንድም ምርጫ ማድረግ እየፈለገ ምርጫ ማድረግ የሚያስችልበት አውድ እየተፈጠረ ካልሆነ በተለይ ደግሞ በዛ በኩል ያሉት ይሄኛው ኃይል አሁን ቋሚ የሆነ የሚቆምበት እግር የለውም። አሁን ይሄ መንግስት ራሱ ከመስከረም 30 በኋላ ኦልሞስት ፌዴራል መንግስት የሚባል የለም፣ ይፈርሳል። ምርጫ ማድረግ የሚያስችልበት አውድ አልፈጥርም፣ ከወዲሁ ይሄንን ኃይል አዛባዋለሁ ብሎ የጦርነቱ ሁኔታ ሊፈነዳም ይችላል የሚል ስጋት አለ። ብልጽግና በዛ ደረጃም ይሰጋል፣ ይፈራል፣ በጣም ነው የሚፈራው። ስለዚህ ምርጫ አድርጎ መንግስት መመስረት ይፈልግ ነበረ። ሌሎቹ ተጠናክረው ደግሞ እየመጡበት ነው። ከሱ የተሻለ ሌሎቹ ኮዝ አላቸው። ቢያንስ ሉዓላዊ የሚባል ነገር አለ። አብይ አህመድ የሰው ሀገር እከባለሁ እደበድባለሁ ብሎ ነው የሚሄደው እንጂ ሌላ አጀንዳ የለውም። የወደብ ጉዳይ ምናምን ብሎ ሲጠይቅ ሰላም የለም፣ በኃይል አመጣዋለሁ ነው። በኃይል ደግሞ ሲያመጣ ደግሞ አላማው ለህዝብ ጥቅም ታስቦ ሳይሆን አብይ ንጉሠ ነገሥት መሆን አለበት ነው እንጂ የኢትዮጵያ ህዝብ ወደብ ያስፈልገዋል ምናምን። አብይ እንደዚህ አይነት ቅስቀሳ የለውም፣ መቼም ቀስቅሶ አያውቅም። አሁን የዛሬ ዓመት ምናምን ነው ስለ ወደብ ቅስቀሳ ያመጣው። እሱም ከአማራ ኃይሎች ጋር የመጨረሻ እልህ ውስጥ ሲገባ እና ሲመታ አጀንዳውን ውጫዊ ለማድረግ የትርክት ቅስቀሳ ነው ያመጣው። ስለዚህ ታስቦበት የመጣ ሳይሆን ተሰልቶ የመጣው ከስልጣን አኳያ ነው። ስለዚህ ወደ ጦርነት እነዛም ኃይሎች ቀድመው የመግባት እድላቸው ሰፊ ከሆነ አብይም ይህንን ዝግጅት ለመከላከል የሚፈልግ ከሆነ ለዛም ዝግጅቶች የምናይ ከሆነ በተለይ ምርጫ ለማድረግ አስቻይ ሁኔታ ለመፍጠር ጦርነቱን ቶሎ ጀምሬ ባጠናቀቀው በተለይ ሐሳብን እንኳን ለመያዝና ለመደራደር የሚያስችል ቁመና ላይ ከፈጠርን ምርጫ ብናደርግም ባናደርግም የጽና ሚዲያ ቤተሰብ ምርጫ ውጤቱ ራሱ ምርጫ ቢደረግ ባይደረግ ከዛ በኋላ ሐሳብን ይዘን ከዓለም አቀፉ ማህበረሰብ ጋር እንደራደራለን የሚል ጥያቄ ውስጥ እንገባለን። ይሄ በራሱ የሚፈጥረው ፖለቲካዊ ዲስኮርስ አለ። ስለዚህ ውጤቱ ምንም ይሁን ምንም ያው ብልጽግና ስልጣኑን አስጠብቆ ይቀጥላል፣ ስልጣናችንን እናስረዝማለን የሚል ስሌት ያለው ይመስለኛል አሁን። ስለዚህ በዚህ ስሌት ውስጥ ካየነው በአጭር ጊዜ ወደ ጦርነት ሊገባ ይችላል ማለት ነው። ያለ የሌለ ኃይልን ተጠቅሜ ቢያንስ እንኳን ሐሳብን የምንይዝበት ሐሳብን ከያዝን በኋላ የተኩስ አቁም ስምምነት በማድረግ ነገሮችን ለዘብ የምናደርግበት ሁኔታ እንፈጥራለን። የውስጡን
ጉዳይ ላይ እናተኩራለን የሚል ዲስኮርስ ያለ ይመስለኛል የፖለቲካ አቅጣጫ። ስለዚህ ይሄ የፖለቲካ አቅጣጫ ካለ በቀጣይ የአብይ አገዛዝ ምን አይነት አክሽን ውስጥ ሊገባ ይችላል? የፖለቲካ መታገያ ትርክት የለውም። ህዝቡን የሚያነሳሳበት አጀንዳ የለውም። ይሄ ህዝብ ደግሞ በከፍተኛ ደረጃ ፖለቲካዊ ኩርፊያ ውስጥ ገብቷል። ስለዚህ ምን ሊጠቀም ይችላል ምናምን ብዬ ሳስብ ጦርነቱን ሁሉ ሊጀምረው ይችላል ብዬ አንድ ደመደምኩና መችስ ሊጀምረው ይችላል? አመቺ ጊዜ ያስፈልጋል ጦርነቱን ለመጀመር ህዝቡን የሚያነሳሳበት ምናምን አዳዲስ የታሪክ አጀንዳዎችን ሊያመጣ የሚችልበት ምቹ ሁኔታ አድርጎ ሊጠቀም የሚችለው ምንድን ነው ብዬ ሳስብ ሁለት ነገር መጥቶልኛል። የጽናት ሚዲያ ቤተሰብ ምናልባት ልሳሳትም እችላለሁ፣ ሊሆንም ይችላል። አብይ አህመድ ከ7 ወይ 8 ቀን በኋላ ጦርነቱን ይጀምረዋል። ሜቢ ዝም ብላችሁ ያዙልኝ። ከ7 1 ሳምንት ባልሞላ ጊዜ ውስጥ ጦርነቱን ደግሞ ሊጀምረው ይችላል ብዬ አሁን አሰብኩኝ። አሁን በአንድ ሳምንት ጊዜ ውስጥ ከፍተኛ የማጥቃት ኦፕሬሽን ሊወስድ ይችላል። ያለ የሌለ ጉልበት ተጠቅሞ ማለት ነው። ምናልባት ካልቀደሙት በስተቀር ከቀደሙት የታሰበው ሊከሽፍ ይችላል። ካልቀደሙት ግን ከአንድ ሳምንት ባልዘለለ ጊዜ ውስጥ አብይ ወደ ጦርነት ከባድ የማጥቃት ኦፕሬሽን ሊወስድ ይችላል። በተለይ በሻዕቢያ በዛ በኩል ያለው እንቅስቃሴ አሁን ብዙ ኃይል በዚህ በአፋርም በምን አስጠግቷል። በአፋር በኩል ምናልባት የሻዕቢያ ኃይሎች ከፍተኛ እድል አላቸው። ብዙ ጊዜ እንደውም 3 ቀን 4 ቀን ውሃ ሳይጠጡ የመዋጋት ልምድ ስላላቸው በዛ በኩል ትልቅ ቻንስ አላቸው። በትግራይ በኩል ሌላ ኃይል አስገብቶ ምናልባት እንትን ካለ ጦርነቱን ትንሽ ሊያወሳስበው ይችላል የሚል ወታደራዊ ትንተና የሚሰጡ ሰዎች አሉ። ለማንኛውም ግን በዚህ 7 እና 8 ቀን ውስጥ በሳምንት ውስጥ ሊጀምር ይችላል ስል ከምን ተነስተ ነው የደመደምከው ትሉኛላችሁ። ሁለት ነገር አብይ ይጠቀማል ብዬ አሰብኩኝ። አንደኛ የሰዎችን ሌጋሲ የመውሰድ ጉዳይ፣ የመቀማት ጉዳይ፣ ሌጋሲን በሌጋሲ። ሁለተኛ የትርክት አጀንዳ መፍጠር፣ የማነሳሳት ጉዳይ፣ ህዝቡን የማነቃነቅ ጉዳይ እንደ እድል ይጠቅመኛል ብሎ ሊያስብ ይችላል። ምንድን ነው እሱ? የካቲት 23 አድዋ። ስለዚህ አድዋ አብይ ዘመቻ አድዋ ሊያውጅ ይችላል። ዘመቻ አድዋ በማወጅ ጥቃት ለመፈጸም ሊዘጋጅ ይችላል። ዘመቻ አድዋ ከሳምንት በኋላ የካቲት 23 ይመጣል። በዘመቻ አድዋ ውስጥ አብይ የብልጽግና አገዛዝ ሁለት ነገሮችን እናተርፋለን ብሎ ያስባል። አንደኛው እድሎች ከቀኑን ከፍተኛ የማጥቃት ኦፕሬሽን ወስደን እድሎች ከቀኑን አድዋን በአድዋ የመተካት ጉዳይና አብይ የሚኒሊክን ሌጋሲ ወስዶ ሚኒሊክን መሸፈን ይፈልጋል። ሚኒሊክ በአብይ ውስጥ ሚኒሊክን ማምጣት። ስለዚህ አድዋ አሁን ተሰርቷል፣ የዚህ ትውልድ አድዋ አብይ ነው፣ አብይ ያሳክቶታል የሚል ከፍተኛ ኢጎ ያለበት ይሄ የበታችነት ስሜት ያለው የአድዋ ትርክትን አልቀበልም ያለው ኃይል በአብይ አድዋ መተካት ይፈልጋል። አድዋን በአድዋ የአብይ አድዋ የሚኒሊክ አድዋ የሚኒሊክ አድዋ በአብይ አድዋ። ይሄ ድሉ ወይም ደግሞ ውጤት ካመጣን የሚከሰተው ነው። ለዛ ውጤት ግን ከፍተኛ ማጥቃት፣ ድንገት መብረቃዊ ጥቃት እንፈጽማለን ብሎ ሊያስብ ይችላል በዚህ የአድዋ ዋዜማ ውስጥ። ሁለተኛው ግን አድዋ የሚያነሳሳ የትርክት መገለጫ እንፈጥራለን። ብሔራዊ መቀስቀሻ አጀንዳ እናደርጋለን። ትላንት አባቶቻችን የውስጥ ጉዳያቸውን ሁሉ ትተው ልዩነታቸውን እነ ካወጦና እነ ጎበና ዳጨ ሁሉ ከሚኒሊክ ጋር ዘምተዋል። እነ ንጉሥ ተክለ ሃይማኖት ከሚኒሊክ ጋር ሰምተዋል።
ስለዚህ የውስጥ ጉዳያቸው ትተው አሁን የውስጥ ጉዳያችንን ትተን ዘመቻ አድዋ ሚኒሊክ አብይ እሱን እናጅበው የሚል የፖለቲካ ትርክት የሚፈጠርበት በጣም የሚራገብበት ሰዓት ይመስለኛል። ስለዚህ ብልጽግና እችን ሳምንት ከአድዋ ጋር የተገናኘ ትርክት በጣም በስፋት እያለማመደው የሚመጣበት ሰዓት ነው። እኔ ምናልባት ጠብቁ፣ ይሄንን ምንም ነገር አይቼ የለም የምናገረው፣ የተዘጋጁበት ነገር የለም። ግን ይመስለኛል አሁን ዝም ብላችሁ የሚዲያውን የፕሮፓጋንዳ ቋቱን ይዩት በምን አይነት ትቦ ውስጥ እንደሚፈስ ከአድዋ ጋር የሚያገናኝ ነገር እያለማመዱት ይመጣል እና አድዋ ላይ ታሪክ ሌላ ራሱን ደገመ የሚል ቅስቀሳ ለመስራት ጦርነቱን በይፋ ይጀምሩታል። ይሄንን ከተሳካ የኔ ግምገማ ከተሳካ በደንብ በቃ ይሄን አገዛዝ በደንብ ጽናት ሚዲያ ጥንቅቅ ያለ መረዳት እንዳላት እኔ ማሳያ ነው ብዬ አስባለሁ። ካልሆነ ግን የሴናሪዮ ስህተት ነው። ግን ይመስለኛል አሁን በአመዛኙ ይመስለኛል ወደዚህ ደግሞ አስጠግቼዋለሁ አሁን ወደ ሳምንት ጊዜ ውስጥ። ስለዚህ በዚህ ሳምንት ውስጥ ሌላ አዲስ ትርክት ሊፈጠር ይችላል በኢትዮጵያ ፖለቲካ ላይ በኢትዮጵያ ሰማይ ላይ። ይሄንን ሊያስቀረው የሚችለው ወይም ደግሞ ይሄንን ድንገታዊ መብረቃዊ ጥቃት ሊያመጣም ደግሞ የሚችል በዛ በኩልም ከተዘጋጀበት ሊፈጠር ይችላል፣ አይታወቅም። ስለዚህ በዛም በኩል ይሄንን ግምገማ ካለው ምናልባት ያልታሰቡ ክስተቶች ሊፈጠሩ የሚችሉት ይሄ ሳምንት ይመስለኛል ማለት ነው። ስለዚህ ከየካቲት 23 እስከ ዛሬ የካቲት 15 ባለው ጊዜ ውስጥ ጦርነቱ ይፈነዳል ብዬ አስባለሁ። ጦርነቱ ይቀጣጠላል። በጣም ነው የሚቀጣጠለው ብዬ አስባለሁ። ሊያቆመው የሚችል ምድራዊ ኃይልም ያለ አይመስለኝም። ስለዚህ የጽናት ሚዲያ ቤተሰብ የአብይ አገዛዝ አድዋን የፖለቲካ ትርክት አድዋን የንጉሳዊ የዘውድና መገለጫ አድርጎ ሰራዊቱን ደግሞ ይሄንን ሞቲቬሽን በዋናነት የመቀስቀሻ ኢንስትሩመንት በማድረግ የሚሞትለትን ኮዝ እንዳመጣ አድርጎ ሊያመጣ ይችላል። የሀገሪቷን ሉዓላዊነት እንደ አባቶቻችን እንደ አድዋ ምናምን እያለ። ስለዚህ ይሄንን የትርክት አጀንዳ ያጣው አገዛዝ በአድዋ የትርክት ሽፋን ውስጥ ዳግማዊ ሚኒሊክ ዳግማዊ አድዋ ብሎ አብይን ለማንገስ በሌላ በኩል ሚኒሊክንም ለመሸፈን ይጠቅመናል ብለው የሚያስቡ ሰዎች አድዋን የጦርነት ማስጀመሪያ ሊያደርጉት ይችላሉ። ይሄ ይሆናል አይሆንም ወደፊት የምናየው ነው። በእኔ ግምገማ ግን በዚህ ሳምንት ውስጥ ዘመቻ አድዋ ይጀምራል ብዬ አስባለሁ። የጽናት ሚዲያ ቤተሰብ ይህንን ሀሳብ በዋናነት ያመጣሁት ዝግጅቶች አሉ። አሁን የልዩ ዘመቻ እዝ ምናምን የሚል የትርኢት መገለጫ እያመጡ ነው ሐዋሳ ላይ። በተመሳሳይ የተለያዩ ስልጠናዎችን እና ወታደራዊ እንቅስቃሴዎች እያዩ ነው። ለምሳሌ ትላንት የከተማ ተዋጊ ኃይል እያሰለጠኑ እንደሆነ እያሳዩ ነው። በአንድ በኩል ከተማ ውስጥ ትላንት መጥቼበታለሁ፣ ይሄ ጦርነት እየተሳበ ይመጣል የሚል ግምገማ አላቸው። ከውስጥ ችግር የመጣ በነገራችን ላይ ብልጽግና ውስጥ የውስጥ ክፍፍል አለ። አሁን አብይ እየሄደበት ያለው የጦርነት ድባብ የማያስደስታቸው ወታደራዊ መኮንኖችም አሉ። ምክንያቱም ሀገሪቷ ቀውስ ውስጥ እየከተታት ነው። ትግራይ ላይ፣ አማራ ክልል ላይ፣ ወለጋ ላይ ሳናርፍ ደግሞ አሁን ከእንደገና ኤርትራ ላይ ልብ በሉ። ይህንን ከጨረሰ በኋላ ደግሞ አብይ ደግሞ የት እንደሚከፍት ጦርነት አይታወቅም እና ሰራዊቱ እንደ ተቋም እየዳከመ እየፈረሰ አዳዲስ ህፃናት ነው እየተመለመሉ ያሉት። አሁን በስልጠና ውስጥ ያሉት በሙሉ እድሜያቸው ለአቅም ያልደረሱ ሰዎች ናቸው። እንደው አንዳንድ ሰዎችን ብናሳያችሁ በጣም ትገረማላችሁ። ህፃናቶች ናቸው። እነዚህ ናቸው እንግዲህ እነዚህ እኮ ህፃናት ሙያ ውስጥ ገብተው ቢያንስ እድሜያቸውን እንኳን እንደው ገና ለአቅመ አዳም ያልደረሱ ሰዎች እና ብዙ ተመጣጣኝ ምግብ እንኳን የሚያስፈልጋቸው ወታደሮች ናቸው። እንግዲህ አሁን ሰራዊት ብሎ የሚያመጣው በእነዚህ ነው። እንግዲህ ሀገር ነፃ የምትወጣው አብይ ወደብ አስመልሳለሁ የሚለው። ስለዚህ ይሄ የሰራዊቱ ቁመና በምንም አይነት መመዘኛ በጣም ለዘመናት ከሰለጠነ እና ትልቅ ልምድ ካለው ሰራዊት ጋር ሲነጻጸር
በቀላሉ የሚመታ ኃይል ነው። ስለዚህ በተቋም ደረጃ ሰራዊቱ የአብይ አገዛዝ በጣም የዳከመ ነው። ኮዝ የለውም። በዛ ላይ ደግሞ ዓላማ የለውም። ስለዚህ ዓላማ የለው ሰራዊት፣ ስልጠና የለው ሰራዊት እና ፖለቲካ ማህበረሰብም ድጋፍ የሌለው ህዝቡ አሁን ደንዟል። ይህን አገዛዝ እየደገፈ አይደለም። ስለዚህ ሰራዊቱ ራሱ የሞራል ስንቅ የለውም። የሞራል ስንቅ የለው ሰራዊት ደግሞ ህዝብም ደጀን ካልሆነው ዞሮ ዞሮ ተሸናፊ ነው የሚሆነው። ስለዚህ አብይ አህመድ አሁን ባለበት ቁመና ፍርሃት ውስጥ ስለገባ በሰራዊት ጋጋታና የፕሮፓጋንዳ ዲስኮርስ አሸንፋለሁ የሚል መታበይ ውስጥ ነው የገባው። ህዝብ ካልደገፈ፣ ፖለቲካ ኮዝ ከሌለ፣ ዓላማ ከሌለ በውጤት ደረጃ ምንድን ነው የምታሸንፈው? ስለዚህ ይሄ በሌሎቹ ኃይሎች ላይ እኔ ምናልባት ተጽዕኖ ሊፈጥር የሚችል ትልቅ ጉልበት ይዞላቸው የሚመጣ እድል ይመስለኛል። ስለዚህ በዚህ ሁኔታ ውስጥ አብይ አህመድ ይሄ የጠፋውን አጀንዳ እንደ አዲስ ለመቀስቀስ የካቲት 23 አድዋ ዋዜማውን አድዋን እንደ ጥሩ አጋጣሚ በመጠቀም አዲስ የፖለቲካ የማጥቃት እንቅስቃሴ ውስጥ ሊገባ ይችላል። ይሄ ወታደራዊ የማጥቃት እንቅስቃሴ በሌሎች አካባቢ ላይ ተገማች የሆነ ፖለቲካዊ ትንተና ካላቸው ወታደራዊ ትንተናቸውንም በዛው ልክ የማጥቃት እንቅስቃሴም ሊወስዱ ይችላል ብዬ አስባለሁ። ይሄ እንግዲህ ወደፊት የምናየው ነው። አንድ ሳምንት ጊዜ ነች። የጽናት ሚዲያ ይሄንን አስቀምጣለች። ከዚህ በፊት ጽናት ሚዲያ አስታውሱ፣ ይሄን ጦርነት በደንብ ነው ያስቀመጥነው። በደንብ 2018 ይሄ ጦርነት ይጀመራል። ጦርነቱን ከምርጫው በፊት ይሆናል። አብይ አህመድ የውስጡን አጀንዳ ወደ ውጪ ለማውጣት የትኩረት ማዛቢያ ጦርነት ያደርገዋል ብለን አስቀምጠናል። ፋክት መሬት ላይ ተሳክቷል። ይሄስ ይሳካል ወይ? ይሄስ ይሆናል ወይ? ይሄስ ትክክል ግምት ነው ወይ? አገዛዙን በደንብ ገምግመነዋል ወይ ለሚለው የአንድ ሳምንት ጊዜ ስጡን እያለን ይህን ፕሮግራም በዚሁ አጠናቅቃለሁ። የጽናት አድማጭ ቤተሰቦቻችን፣ ተመልካቻችን ስለነበረን ቆይታ ከልብ አመሰግናለሁ። በሚቀጥለው በሌላ ሀሳብ እስክንገናኝ ሙሉ ዝግጅቱን ያዘጋጀውላችሁ እኔ ስንታየው ቸኮል ነኝ። ከአንድ ሳምንት በኋላ ይሄ ጉዳይ ትክክል ነው፣ እይታችን ግቡን መጥቷል፣ እናየዋለን። ሰላም።